ያዘጋጀሽውን ምግብ ልትመገቢ ትችያለሽ። ጃንክ ፉድ ልታቆሚ ትችያለሽ። እንዲሁም ጤናማ አመጋገብ ለመከተል ጥረት ታደርጊያለሽ። ነገር ግን አሁንም ቦርጭ፣ የማያቋርጥ ድካም፣ የሆርሞን መዛባትና የማያቋርጥ የጣፋጭ ምግብ ፍላጎት አለሽ። ኢትዮጵያን ጨምሮ በብዙ ታዳጊ ሀገሮች ላይ ያሉ ሴቶች እንደ ስኳር፣ የደም ግፊት፣ ካንሰር እና ፒሲኦኤስ ላሉ የማይተላለፉ የሜታቦሊዝም በሽታዎች ገና በወጣትነታቸው እየተጋለጡ ነው እና አብዛኞቹ ደግሞ ወፍራም እንኳን አይደሉም። ታዲያ ለዚህ ሁሉ ችግር ምክንያቱ ምንድን ነው? ጤናማ የሚመስሉ ነገር ግን ለሰውነታችን ባዮሎጂ በማይስማማ መንገድ የምንመገባቸው የዕለት ተዕለት ምግቦች ናቸው። ያን ያህል ምግብ አላበዛም። ታዲያ ለምንድን ነው ቦርጭ የማይጠፋው? ወይም የቤት ምግብ ነው የምንመገበው? ታዲያ ለምንድን ነው የማያቋርጥ ድካም የሚሰማኝ ብላችሁ የምትጠይቁ ከሆነ ይህን ቪዲዮ እስከ መጨረሻው ተመልከቱት። ትክክለኛውን ምክንያት ትገነዘባላችሁ። በመጀመሪያ አንድ ጠቃሚ ነገርን መረዳት አለብን። ኢትዮጵያዊ የባህል አመጋገባችን በራሳቸው ችግር አይደሉም። ነገር ግን የአኗኗር ዘይቤያችን በጣም ተለውጧል። አሁን ላይ አብዛኞቻችን ለረጅም ሰዓት እንቀመጣለን፣ የእግር ጉዞ ቀንሰናል፣ እንቅልፋችን ጤናማ አይደለም፣ ብዙዎቻችን በማያቋርጥ ጭንቀት ውስጥ ነን፣ በተደጋጋሚ ስናክ እንመገባለን እና ጣፋጭ ምግቦችንም እናዘወትራለን። በዚህ የተነሳ እናቶቻችን ይመገቡት የነበረው ምግብ አሁን ባለነው ሴቶች ላይ የተለየ ተጽዕኖ እያመጣ ነው። አያትሽ እንጀራ ትመገብ ነበር፣ ነገር ግን በየቀኑ በእግሯ ረጅም ርቀት ትጓዝም ነበር። አሁን ግን እኛ ከፍተኛ ካርቦሃይድሬት ያለውን ምግብ ከዝቅተኛ የሰውነት እንቅስቃሴና ተደጋጋሚ ጣፋጭ መጠጦችን ከመመገብ ጋር ቀላቅለነዋል። በዚህ የተነሳ ሰውነታችን ስብን በተለየ መንገድ ማከማቸት ጀምሯል። በተለይ ደግሞ በሆድ አካባቢ። ጤናማ መስለው እየጎዱሽ ያሉ ምግቦች፣ አንደኛ የፍራፍሬ ጭማቂ። ብዙ ሴቶች ጤናማ ነው ብለው ከሚያስቡት ምግብ እንጀምር። የፍራፍሬ ጭማቂ። ፍሬሽ ጁስ ተፈጥሯዊና ጤናማ ይመስላል። ነገር ግን ለምሳሌ ብርቱካንን ስትጨምቂው ፋይበሩን እያስወገድሽው ነው። ስለዚህ ጁሱን ብቻ ስትጠጪ ሰውነትሽ ቀጥታ ስኳርን ብቻ ነው የሚያገኘው። ይህ ደግሞ ስኳርሽን በድንገትና በፍጥነት እንዲጨምር ያደርገዋል። ስኳሩን ለመቀነስ ሲል ደግሞ ሰውነትሽ ኢንሱሊንን ይለቃል። ኢንሱሊን የደም ስኳርሽን ድንገት ይቀንሷል። ከዚያም ወዲያው ረሃብ ይሰማሻልና ያንቀጠቅጥሻል። ጣፋጭ የመመገብ ጉጉትሽ የሚመጣውን ለዚህ ነው። ስለዚህ ብርቱካን መብላትና ብርቱካን ጭማቂ መጠጣት አንድ አይደሉም። እንጀራ ጤናማ አመጋገብ ውስጥ ይካተታል። ነገር ግን አብዛኞቻችን የምንመገበው በቂ ፕሮቲን ሳንጨምርበት ነው። ለዛም ነው ከምግብ በኋላ እንቅልፍ የሚልሽ፣ ሆድሽ የሚነፋውና መልሶ ቶሎ የሚርብሽ፣ እንዲሁም ከጥቂት ጊዜያት በኋላ የሆድ ስር ቦርጭ የምታወጪው። መፍትሄው ከእንጀራ ጋር በቂ ፕሮቲን ከምስር፣ ባቄላ፣ እንቁላል፣ እርጎ እና ሌላ የፕሮቲን ምንጮች በመጠቀም መጨመር ነው። አጃ ጤናማ ነው። ነገር ግን እዚህም ጋር በተመሳሳይ መልኩ እንደ እንጀራ ያለ ፕሮቲን ነው ብዙዎቻችን የምንመገበው። አጃ ኦትስ ያለ ፕሮቲን እና ጤናማ ስብ ከፍተኛ ካርቦሃይድሬት ያለው ቁርስ ብቻ ይሆናል። ለዛ ነው ኦትስ ብቻውን ተመግበሽ ገና በረፋዳ 4 ሰዓት አካባቢ ረሃብ፣ ድካም እና የመነጫነጭ ስሜት የሚሰማሽ። የተሻለው መንገድ ኦትስን አጃን ከእንቁላል፣ እርጎ ወይም ለውዝ ጋር ቀላቅሎ መመገብ፣ ምክንያቱም ፕሮቲን የደም ስኳርሽን ስለሚያረጋጋው። ብዙዎቻችን ቤት ሻይ አይጠፋም እና በቀን ከ3 እስከ 5 ብርጭቆ ሻይ በስኳር እንጠጣለን። እያንዳንዱ ብርጭቆ የደም ስኳርሽን በድንገት ይጨምራል። ደጋግመሽ ስትጠጪ የደም ስኳርሽን ደጋግሞ ይጨምራል። ይህ ደግሞ ስብ እንዲከማች ምልክትን ይሰጣል። ይህ ግን ሻይ በፍጹም አትጠጪ ማለት ሳይሆን ድግግሞሹንና የስኳር መጠኑን መቀነስ አለብሽ ነው። የሴቶች ሰውነት ለሜታቦሊዝም፣ ለምግብ መፈጨትና ለደም ስኳር ለውጦች በጣም ሴንሲቲቭ ነው። የደም ስኳር መዋዠቅ፣ ስቴብል አለመሆን የጭንቀት ሆርሞንሽን ኮርቲሶል፣ የሪፕሮዳክቲቭ ሆርሞንሽን
ጉልበትሽንና ባህሪሽ ላይ ተጽዕኖ አለው። ሰውነትሽን ለማረጋጋት የሚከተሉትን አድርጊ። ምግብሽ ላይ ፕሮቲን ጨምሪ። ፋይበር አዘውትሪ። ፈሳሽ ስኳርን ቀንሺ። የተመጣጠነ ምግብ ማለትም ሰሃንሽ ላይ ፕሮቲን፣ ጤናማ ካርቦሃይድሬት፣ ጤናማ ስብ እና ፋይበር መኖሩን አረጋግጪ። ስናክ አታብዢ። በየቀኑ ቢያንስ ለ10 ደቂቃ የእግር ጉዞ አድርጊ። በቂ እንቅልፍ ማግኘትሽን አረጋግጪ። የሚያስፈልግሽ ከባድ አመጋገብ ሳይሆን ወጥ የሆነ ጤናማ ልምድ ነው። በዚህ ቪዲዮ ውስጥ ከተጠቀሱት ምግቦች ውስጥ ጤናማ መስሎሽ በየቀኑ የምትመገቢው ምግብ የትኛው ነው? ኮሜንት ላይ አሳውቂ። Thank you for watching.